ሸጋልጅ በሐሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ። ሀይዳጣይ አንበሳ ማምዬ እንዴት ነሽ? እንዴት አመሸህ? እኔ አረፍ በይ። ይቻላል መቀመጥ? ኧረ ችግር የለም ቁጭ በይ። እሺ እንዴት ነህ? ክፍልህ ጠባብ ናት ልበል? ኧረ አሪፍ ናት። አሪፍ እኮ ነች። ያው ካልሆነ አይተን እንቀይራለን። እንደዛ ከሆነ ልስማሽ ንገሪኝ። ሰላም ለአባዬ የልጇን አባት አልነግርም ስትለው ሰማሁ። እና እንዴ ማዬ ታዲያ ምን አዲስ ነገር አለ? የልጇን አባት ለሁላችንም አልነግርም ብላን ይል እንዴ? የሆነ ቀን ደግሞ እዚህ ቤት ውስጥ ሲያወሩ ለልጆችና ለትዳር ያስቢልኝ አላት። ምን ማለት ነው? ሰላምን እኮ እንደዚህ አላት ማዬ፣ ለልጆችና ለትዳር ያስቢልኝ አላት። ምን ፈለግሽ? No, 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 no. ዳጣ እንግዲህ ወደ ናታን ክፍል ምንም ሳታንኳኳ ከፍታ በመግባት ፎንቃዬ እንዴት ነህ ስትል ማርታ በጀሮዋ ሰምታታለች። አቤት መዋረድ! ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ሰብለይቱ በሰላም መጣችሁ። ዳጣ ድራማ እንግዲህ በዳጣ ድራማ በክፍል 47 ላይ ማርታ ናታንን ወደ ክላሱ በመሄድ ከዳጣ ጋር ስላላቸው ግንኙነት ልታወራውና ደረጀም ደግሞ በዚህ ጉዳይ ምን እንዳለው ልትጠይቀው ወደ ክላሱ ሄዳ ነበረ። እንግዲህ በሰዓቱ ናታን ስለ ዳጣ ትንሽ ሳይጠጣ አይቀርም፣ የጠጣ ይመስለኛል፣ ብቻ ከወሬው የተረዳሁት ማለት ነው። ስለ ዳጣ እያሰበ ነበር እና ዳጣዬ እያለ በጣም ደስ ብሎት አልጋው ላይ ሲጋደም ድንገት ማርታ ወደ ክላሱ ትሄድና እያወራችው ነበር። ያው እንግዲህ እሷ ከዳጣ ጋር ያላቸው ግንኙነት በአይኗ በብረቱ ስላየች ልትጠይቀው ይመስለኛል። ስለ አቢጌል ስለ ስልኩ ፎርማት መሆንም ማለት ነው። አቢጌል እንዳልዋሸችም ልታወራው የፈለገች ይመስለኛል። ብቻ ለስለስ ብላ ወደ ክላሱ በመሄድ እንግዲህ እያወራችው እያለ ነበረ ከዳጣ ጋር ምንም እንደሌላቸው አይነትና ምንም እንደማይፈጠር አባዬም ነግሮኛል እና ደግሞ ትክክል ነው እያለ እንግዲህ እሷን ምንም ነገር በመካከላቸው እንደሌለ እያወራ እያለ ነበረ። ዳጣ ድንገት የእሱን የመኝታ ቤት በር ትከፍትና ፎንቃዬ እንዴት ነህ ትለዋለች። ማርታን በድንጋጤ ዘወር ስትል ዳጣ ነበረች እና እንግዲህ ሁለቱም ድርቅ ብለው ነው የቀሩት። እሱ እዛ ቁጭ ብሎ ኧረ ምንም የለንም እያለ እንግዲህ ሲጃጃል ነበረ። ዳጣ ያዋረደችው ያው እንግዲህ መብታቸው ነው። በነገራችን ላይ ሁለቱም የመፋቀር መብት አላቸው። ሰው ከወደደውና ከፈቀረው ጋር ነው የሚኖረው፣ ግዴታ የለባትም። ማነው እሱን አታፍቅር የመባልም እንትን ማለት መብቷ ነው የማፍቀር። በዛ ላይ ደግሞ አቢጌልን ደግሞ ናታን አለመውደድ መብቱ ነው። ቤታቸው ስለኖረ በግዴታ ፍቅር የለምና በእርግጥ ማርታ ናታን ጥሩ ልጅ ስለሆነ ለልጇ ባል እንዲሆናት በጣም ትፈልግ ነበረ፣ ትገፋፋውም ነበረ። ነገር ግን ፍቅር በልመና አይሆንም። ሌላው ደግሞ እንግዲህ አቢጌል ያው የተለመደው ተንኮሏን ቀጥላበታለች። አቢጌል ከአባቷ መኪና ውስጥ ያስቀመጠችው የድምጽ መቅጃ በጣም ብዙ ነገሮችን ይዞ አግኝተዋለች። በጣምም ተመስጣ እንግዲህ በሯን ዘግታ ይሄን ድምጽ ማዳመጥ ትጀምራለች። እና እንግዲህ የወሬ ጥማት እና ነገሩን ለማወቅ ከመጓጓቷ የተነሳ ነበረ እህቷ እንኳን በኩባያ ውሃ ምታ ለዋ ላይ ስደፋባት እሱን ቅዝቃዜውን እንኳን ቻል አድርጋ ስልኳን ማዳመጥ ቀጥላ ነበረ። እናም በጣም ብዙ ነገር ሰማች። ነገር ግን አንድ ነገር በጣም ለሷ አንገብጋቢ የሆነ ጉዳይ ሪከርድ ሳያደርግላት ቀርቷል። በጣም ተናዳለች።
እንግዲህ የአባቷን በሰላም ተጠረጥረው ነበረ። ነገሩ እውነት ቢሆንም ማለት ነው ተጠረጥረው ነበረ። እናም እንግዲህ ሰላምና ደረጀ መኪና ውስጥ ሲያወሩ አቢጌል የልጅን አባት ማወቅ ትፈልጋለች። ጭራሽ ከናታን ጋርም ትጠረጥረኛለች ስትለው ምን ነው ከአንተ ጋር ላለማለት ፈርተሽ ነው? ችግር የለውም ከኔ ጋር የጠረጠረችሽ እያላት ነበር። አዎ ግን እሷ እንደዚህ ትላለች ምናምን፣ እንዴት ልጅ ትጠረጥረኛለች? እሷ ከተጠረጠረችኝማ ባለቤቴ እሷ ተጠረጥረኝ ነበር። የሚገርመኝ ይህኔ ልጅ መሆኗን ሁሉ እየተጠራጠርኩ ነው አሁንማ እያለ እንግዲህ ደረጀ እያወራ ነበረ። እናም በመጨረሻም እንግዲህ ሰላም ቼካፓን ጨርሳ ወደ መኪና ከገባች በኋላ ነበር ምርመራው እንዴት ነበር እያለ እየጠየቃት ልጅሽ ወንድ ነው ሴት ሲላት አይ እኔ አልጠየኳቸውም በጊዜው እናውቀዋለን ትለዋለች። አዎ እሱማ ግን እኔ ወንድ ቢሆን ይሻላል ሴት ብላ እንግዲህ ደረጀን ስትጠይቀው ልጆች ለወላጆቻቸው ጾታቸው ምንም ይሁን ውድ ነገር ናቸው፣ የፈጣሪ ስጦታ ናቸው እያላት አዎ እኔ ግን ሴት እንድትሆን ነው የምፈልገው ምክንያቱም እንዳለች ነበረ። ቪሞሪው ከዛ በላይ መያዝ አልቻለም እና ምንም ነገር አልቀረጸላትም። አቢጌል ተናዳለች በጣም እና እንግዲህ ቀጣይ ያለውን እሷ መጠራጠር ጀምራለች። ቪሞሪው ያልቀረጸላትን ቪሞሪዎች ሳይችል ቀርቶ በድምጽ ቅጁ የሌለውን ማለት ነው በራሷ መጠርጠር ጀምራለች። እርግጠኛ ነኝ አባቴ እንዳልሆነ አረጋግጫለሁ። ስለዚህ ከዚህ በኋላ የሰላም ልጅ አባት የሚሆነው ናታን ነው ብላ እንግዲህ ወደ ናታን ጭናዋለች ነገሩን ማለት ነው። ይሄ ነገር በዚህ እንዳለ እንግዲህ ናታንና ዳጣ ደግሞ በምሽት እንግዲህ ውጭ ላይ ዳጣ ስላስተዳደጓ እየነገረችው ነበረ። ምሽት ስታይ ምንድን ነው የሚሰማሽ ብሏት ነበር። እናም ልክ ሲመሽ እፈራለሁ አለች። በጣም ያስፈራኛል ምሽቱ፣ ከምሽቱ ጋር ጥሩ ትዝታ የለኝም እያለች እንግዲህ የጎዳና ህይወቷን እያጫወተችው ነበር። እና እንግዲህ ሁለቱ ደግሞ በጣም በፍቅር ክንፍ ብለዋን አሁን ላይ ይህ ነገር በዚህ እያለ እንግዲህ ሌላው ደግሞ አብጌል ለእናቷ የነገረቻት ነገር አሁን ላይ ማርታ ራሷ እንድትጠራጠር ባለቤቷን እያደረገቻት ትገኛለች። እንግዲህ አብጌል እናቷን አንድ ነገር ትላታለች። አትንገርኝ እያለቻት ነበረ። እንግዲህ አይ መጥፎ ነገር አይደለም እናቴ ትልና የሰላም ልጅ አባቱን እንደማትናገር ለአባትዬ ስትናገረው ሰማሁኝ አለቻት። እሱም እኮ የተለመደ ነው ስትላት፣ ስለዚህ ከናታን ያረገዘችው የሚመስለኝ ብላ እንግዲህ እናትየዋን ታናድዳታለች። ይሄ አንሷት ደግሞ የሆነ ጊዜ አባዬና ሰላም ሲያወሩ ሳሎን ሰምቻቸዋለሁ። ለልጆችና ለትዳሬ አስቢልኝ እያለ ሲለምን አሰምቻለሁ አለችው። ይህን ነገር ማርታ ስትሰማ በጣም ነው የደነገጠችው። እናም መጠራጠር ጀመረች። ከዛ ነገር ግን ይሄን ነገር ወደ አእምሮ የማስገባት አልፈልግም ብላ ማርታ ነገሩን እንዳልሰማች ምንም እንዳላየች እንዳልመሰላት እየሞከረች ነበር። ነገር ግን ከዚህ ንግግር በኋላ ማርታ ትቀየራለች። ማርታ አሁን ላይ ባሏን መጠራጠር ትጀምራለች። አቢጌል የነገረቻት ንግግር ከአእምሮዋ በፍጹም አይወጣም። ለእኔና ለትዳሬና ለልጆች አስቢላቸው የሚለው ንግግር ለምንድን ነው የሚለው ማርታ አእምሮ ላይ ጥያቄ ይፈጥራል። እንግዲህ ከዚህ በኋላ ደግሞ ደረጀ በማርታ ይፈተናል ማለት ነው። በእርግጥ አሁን ስለተረገዘው ልጅ ምንም የሚያውቀው ነገር ስለሌለ እሱ ኖርማል ነው። ነገር ግን ስለ ዳጣ የሰላም ልጅ መሆኗ ወደፊት መታወቁ ስለማይቀር ማለት ነው ያኔ እንግዲህ ልጅነቷ የሷ ከሆነ አባቱ ማን ይሆናል የሚለው ቀላል ነው። ማርታ ውስጧ በጥርጣሬ እየተሞላ ነው አሁን ላይ። እንግዲህ አብጌል የምትፈልገው ይሄን ነበረ። በየጊዜው የተለያየ መጣጥፎ ነገሮችን ለእናቷ በመንገርና እናትየው አእምሮዋ ላይ ጥያቄ እንዲፈጠርባት በማድረግ ላይ ተያይዘው ነበር። አሁን ግን እየተሳካላት ያለ ይመስለኛል። እንግዲህ በጣም ብዙ ነገር ነበረ አቶ ደረጀና ሰላም መኪና ውስጥ ያወሩት። በጣም ብዙ ጉድ ነበር። በጣም ብዙ ጉድ። ስለ ዳጣም እያወሩ ነበር። ስለ ልጄ ነጥቃችሁ ስለወሰዳችሁብኝ ልጄ የት ናት ልጄ? ላንተም እኮ ልጅ ናት እያለች እንግዲህ
ደረጀን በጥያቄ ስታፋጥጠውና ልጄ በህይወት እንዳለች እያወቅ እስካሁን እንዴት አስችሎ ዝም አልከኝ? እና ደግሞ ያረገዝኳት ልጅ ሴት እንድትሆን የምፈልግበት ምክንያት ለምን እንደው ታውቃለህ? በጠፋችው ልጅ ምትክ እንድትሆነ ነው እያለች እንግዲህ ስታወራ የነበረውን ሁሉ ቪሞሪው አልቀረጸ ነው የድምጽ መቅጃው ሳይቀዳላት ስለቀረ ነው እንጂ ምንም ያላወሩት ነገር የለም። ሁሉንም ነገር ነው ያወሩት እና በጣም ነው የሚያሳዝነው። ማለት አቢጌል አሁን ላይ የምትሰራው ስራ ቆም ብላ ብታስብ ኑሮ ቤተሰቦቿን ይሄን ደስተኛ ይሄን የሚያምር ቤተሰብ እንደሚያናጋና እሷንም ያለ እናትና ያለ አባት እንደምትኖር ቤተሰቦቿ ተለያይተው ሰላም ጠፍቶ ቤታቸው ውስጥ እንደሚኖር ማሰብ ትችል ነበር። ነገር ግን ምንም ነገር ማሰቢያ የላትም። ማለት ሁሉም ነገር በፍላጎቷ ነው የምታደርገው፣ አርቃ አታስብም። እና አሁን ላይ እሷ የምትሰራው ስራ ለቤተሰቦቿ ትዳር በጣም አደገኛ ነው። ማርታም ራሱ ከሚሆነው ነገር አንግልና ልጅቷ ከምንነግራት ጥርጣሬዎች ተነስታ ቀጣይ እሷን ባሏን መጠራጠር ትቀጥላለች። ማርታ ዳጣ እዚህ ቤት እንድትወጣ ባለቤቷን ብትጠይቀውም እሱ ግን አይሆንም ብሏታል። ይህ ነገር ግን በሰላም ነው ወይ ያለች ነበረ። እንዴት ነው እንደዚህ ሊሆን የሚችለው? በዛ ላይ ደግሞ የናታንና የዳጣ ግንኙነት መቆም አለበት። የጀመሩት ነገር ካለም ማቆም አለባቸው። ከዚህ በላይ ርቀት መጓዝ የለባቸውም እያለች ትገኛለች። እንግዲህ ናታን አቢጌልን አይወዳትም። ምን ይደረጋል? ፍቅር በግድ አይሆንም። እሱ ከዳጣ እልም ያለ ፍቅር ይዞታል እና የዛ ቤት ጉድ እንግዲህ በአቢጌል መጎርጎር በቅርቡ ሁሉም ነገር ግልጽ መውጣቱ አይቀርም። ሰላም በየሄደችበት ከደረጀ ጋር በሆነች ቁጥር ስለ ልጇ ማውራትን ካላቆመች ገና ብዙ ነገሮች ይሰማሉ። ምክንያቱም አቢጌል አሁንም በድጋሚ ሌላ ሪካርድ ማስቀመጧ የማይቀር ነው እዛ መኪና ውስጥ። ስለዚህ ሰላም የምታወራ ከሆነ ይታወቃል ዳጣ ማናት የሚለው ማለት ነው። እንግዲህ ዳጣ የሰላም ልጁና አንድ ቤት እየኖሩ ሰውየው መደበቁ በጣም ነው የሚያናድደው። እውነት ሰላም በጣም እየተሰቃየች ነው። በተለይ አሁን ላይ የመውለጃዋ ጊዜ በደረሰ ቁጥር ያችኛዋን ልጇን እያስታወሰች፣ ምክንያቱም ወዲያው እንደወለደች ነበረ ዳጣን አውጥተው የጣሏት። በጣም ጨካኝ ሰው ነው እውነት። ደረጀ ግን በጣም ጨካኝ ሰው ነው ስላችሁ። በቃ እሺ ህይወቱ ላይ አንድ ነገር ተሳሳተ፣ ዳጣ ተፈጠረች። እንዴት ልጅን ያክል ነገር ለትዳር ብሎ ማለት ነፍስ ያላትን ልጅን ያክል አውጥቶ ሰው እንዴት ይጥላል? ማለት እስኪ አስቡት። ጎዳና ላይ የጎዳና ልጆች ናቸው እንግዲህ ያሳደጓትና ለትዳሩ ሲል እንደዚህ አይነት አስነዋሪ ነገር አድርጓል። በጣም አስነዋሪ ነገር ነው። የወለዳችኋትን ልጅ ማለት እስኪ አቢጌልና ውሃ አሉ ለምሳሌ አይደለም፣ ከሁለት አንዳቸው አሁን ሰፍሰፍ ብሎ ነው የሚወዳቸው፣ አንዳቸውን አውቶ በፍቃዱ እንደጣለ ማለት ነው። እና በጣም ነበር የሚያስጠላው የደረጀ ስራ። ሰላምም እንግዲህ ደረጀን በቀላለሁ ብላ ነው በድጋሚ ያለ ፍቃዱ ሳይሆን ጭራሹን የማያስታውሰው ሌሊት ላይ አብረው ተኝታ እንግዲህ ያረገዘችው። በጣም ያስጠላ ነገር ቢሆንም እሷ በቀላለሁ ብላ ነበረ። ነገር ግን ደግሞ ማርታ ይሄ ነገር አይገባትም። በጣም ነው የምታሳዝነኝ ይሄን ሁሉ ነገር ማርታ ስትሰማ ምን እንደሚሰማት። ምክንያቱም ደግሞ እውነት ተደብቃ አትቀርም፣ እውነቷ መውጣት ስለማይቀር። እንግዲህ ዳጣ ድራማ የሚያምር የቤተሰብ ድራማ ነው። በቀጣይ ክፍል ምን ይፈጠራል አብረን የምናየው ይሆናል። እስከዛው ድረስ ቸር ቆዩልኝ።